ስለ ዳግም ነው እያወራ ያለው? እስኪ ማየ እውነቱን ንገሪኝ። ይሄ ልጅ እውነት የጓደኛሽ ልጅ ብቻ ነው ማለት? ቆይ ምን ለማለት ነው የፈለገው? እንዴ ነው ምን ነው ስናገር ደነገጥሽ? ቆይ እኔን የደበቅሽ ሚስጥር አለ እንዴ? የምን ሚስጥር እንዴ? እኔ ለምን እደብቃለሁ? ምን እደብቃለሁ? ያው ልጁ ትንሽ በባህሪው አስቸጋሪ ስለሆነ ነው። ቆይ ልጁ ጭንቅላቱ እንደዚህ ሆነ ምን ሆኖ? ድንገት በተፈጠረ ጠብ ነው እንደዚህ ሆንኩት ነው የሚለው። ማጀራ መች ነው ቤታችን ያስቀመጥሽው? ቆይ ማን ነው ይሄ ልጅ? ምንድን ነው? ከየት ነው የመጣው? ከዛሬ ነገ ሄዳል ስል ጭራሽ ተደላሎ ቤት ውስጥ ቁጭ አለ። ይሄዳል አልኩህ አይደል እንዴ? ለምንድን ነው እኔን አስር የምታስጨንቀኝ? ለመሆኑ የትኛው ድርጅት ላይ ነው በኃላፊነት ልታስቀጥለው ያሰብሽው? ምን እማዬ፣ እኔ እንኳን የቤቱ ልጅ ሆኜ እንደሱ በኮንፊደንስ አውርቼ አላውቅም። ይህ ልጅማ አይዞ ያልሽበት የሆነ ምክንያት ይኖርሻል። ምን አይዞ አላልኩትም ነው። ተረጋጋ እስኪ። እኔ ለራሴ እኮ ከባድ ጭንቀት ውስጥ ነው ያለሁት። ገና በእንግድነት እዚህ ቤት ከመርገጡ እንደዚህ የሆነ እያየሁት እንዴት ነው የምረጋጋው? እማዬ፣ ለመሆኑ ስለዚህ ጉዳይ ግን አባቴ ያውቃል? ስለምኑ ነው የሚያውቀው? የጓደኛሽን ልጅ ከልጅሽ በላይ እያቀበልሽ እንደሆነ አባቴ ያውቃል ወይ ያልኩሽ። እንግዲህ እያለ ይህን ነገር ላይ እኮ ያውቃል ማለት ነው። ወይኔ ጉዳ! ምንድን ነው የማደርገው ታዲያ? በስተመጨረሻም ወይዘሮ ዝናሽን አፋጥጣት። ዳግም ማን ነው? ከዚህ ቤትስ ምን ይሰራል? ስለሱ እውነታ እኔ የማላውቀው ነገር አንቺ የደበቅሽ ነገር ምንድን ነው? በማለት እንግዲህ እናቱን ተፋጧል ማለት ነው። ምክንያቱም ይህ ልጅ በጣም እሱ እንደሚናገረው ያክል እንኳን እኔ አልተናገርኩም። ይሄን ያክል ልበ ሙሉነት የሆነው ለምንድን ነው? አንቺስ ከኔ አብልጠሽ የምትወጂው ለምንድን ነው? ከኔ አብልጠሽ የምታቀብጭው ምን ስለሆነ ነው? ምንድን ነው የማላቀው ሚስጥር? ይህ ነገር ከኔ አስበልጠሽ እንደምትወጂው ዳጊን አባቴስ ያውቃል ወይ? በማለት እንግዲህ ጠይቋታል ማለት ነው። ምክንያቱም ዳግም እዚያ ቤት ውስጥ ምንም አይነት ነገር እየፈራ አይደለም፣ እውነቱ በጣም እንዲታወቅለት እስከሚል ድረስ ማለት ነው እየተናገረ ይገኛል ማለት ነው። እንዲሁም ደግሞ ስለ ድርጅቱ ራሱ የተከራከረ ይገኛል። ድርጅቱን እሱ መቆጣጠር እንደሚፈልግና እንዲሁም ደግሞ ናሆም የሚገባውን ያክል እኔም ልጅሽ እስከሆንኩኝ ድረስ ይገባኛል በማለት ለወይዘሮ ዝናሽ እየተናገረ ይገኛል ማለት ነው። ዳግም ወይዘሮ ዝናሽ አሁን ላይ እጅግ በጣም እያሳሰባት ይገኛል፣ ስለ ዳግም ሚስጥር ማለት ነው። በፊት እነ ናሆሚና እንዲሁም ደግሞ አቶ ተሰማ እዚያ ቤት እየሆነች በእነሱ ጉዳይ ስትጨናነቅ ነበር። አሁን ደግሞ የባሰ የራሷ ነገር እጅግ በጣም እየከነከናት ወይንም ደግሞ ሚስጥሬ ይወጣል አይወጥም በማለት እጅግ በጣም እያሰበች ትገኛለች። አቶ ለይኩንስ እያወቀ ነው እንዴ ዝም ያለኝ? ምን ማለት ነው ይሄን ነገር እያለች ግራ እየተጋባች ትገኛለች ማለት ነው። እንግዲህ ዳግምና ኤርሚያስ ተደባድበዋል። እጅግ በጣም ነበር የጎዳው። ስለወደቀም ድንጋይ በጣም መቶ ስለነበረ ጭንቅላቱን ስለፈሰሰው ያው ሐኪም ቤት ወስዳ እንዲሁ እንትን ብለዋለች ማለት ነው ናሆሚ። ዳግም እንግዲህ በናሆሚ ፍቅር ወድቋል። ምክንያቱም ከአንቺ ጋር ስሆን ወይንም ደግሞ አንቺን ስንተራስ እኔ ህመሙ እየለቀቀኝ ነው እያለ ሲናገር ነበረ ማለት ነው። ያ ማለት እንግዲህ ካያት ጀምሮ እሷ ላይ ስለወደዳት እንዲሁም ደግሞ ስለ እሷ ማለት ነው ለወይዘሮ ዝናሽ ሲያወራ ነበረ። ግን ደግሞ ማንነቷን እስካሁን አልተናገረም። ምክንያቱም እንደዚያ ሆኖ ትታው ስላልሄደች ወይንም ደግሞ ወደ ሕክምና ስለወሰደችው ከቤቷም ወስዳ አረጋግታ ወደ እናቱ ቤት እንዲመለስ ስላደረገችው እጅግ በጣም እንግዲህ አመስግኗታል። እንዲሁም ደግሞ ከእናቱ ፊትም እሷን ሲያመሰግን ነበረ። እንደዚህ አድርጋ ህይወቴን ታደገችኝ እያለ ማነች እሷ ብላ ደግማ ደጋግማ ብትጠይቀውም ግን ደግሞ ስለ ማንነቷ አልተናገርም ማለት ነው። ምክንያቱም ስለሚጠሏት የሆነ ነገር ስለሚሉ ከዚያም አንጻር ይመስለኛል ዳግም ያልተናገረው። ግን ደግሞ አቶ ተሰማ ዳግምን አይተውታል ከቤታቸው። እጅግ በጣም ነበር የተናደደው። ይህን ደግሞ ማን ነው ብለሽ ነው ያመጣሽው በማለት በነገራችን ላይ በናሆሚ ላይ ያው ናሆሚን አሁን ላይ ምንም ብትል አቶ ተሰማ እያመናት አይደለም። በፊት እጅግ በጣም ነበር የሚያምናት።
የኤርሚያስ ጉዳይና የእርግዝናው ጉዳይ ከተፈጠረ በኋላ ግን እጅግ በጣም ቅር ብሏቸዋል ማለት ነው። ይቅርታ የሚያደረጉላት ከልባቸው አይደለም። በጣም ብዙ ነገሮችን በዛሬው ፓርት እንግዲህ ሲናገሯትም አይተናል ማለት ነው። እና አንቺ ማንሽ እና አንቺንም አላምንሽም ሲል ነበር ስለ ወይዘሮ ገነት ስታወራ። አንቺም ያው ነሽ አትታመኝም፣ ብዙ ነገር እኮ አድርገሽኛል ብሎ ናሆሚን አፋፋን ብሏታል ማለት ነው። ናሆሚም እጅግ በጣም ከፍቷታል። ምክንያቱም አባዬ ከልብህ ይቅርታ ያደረክልኝ መስሎኝ ነበር፣ ለካ ከልብህ ይቅርታ አላደረክልኝም በማለት ምክንያቱም ዳግም ወደዚያ ቤት ስለመምጣቱ ደግሞ እጅግ በጣም ተናደዋል። ምክንያቱም ወይዘሮ ዝናሽ በባለፈው እንደዚህ ብዙ ነገር እንደተፈጠረ እያወቅን ጭራሽ ደግሞ እሱን እንዴት ከቤትሽ ይዘሽ ትመጫለሽ? ለምንስ እንደዚህ ታደርጊያለሽ? አንቺ ቆይ እኔን ለማናደድ ነው እንዴ ቆርጠሽ የተነሳሽው? በማለት አቶ ተሰማ እንግዲህ ከናሆሚ ጋር ጭሆባታል ማለት ነው። እና ናሆሚም እኔ ሌላ አማራጭ ስለሌለኝ ነው እንደዚህ ያደረግኩት አባዬ ይቅርታ ብላለች። ሲቀጥል እንግዲህ ኤርሚያስም ወደ ናሆሚ ቤት መጥቷል። ከናሆሚ ጋር ሁኖ ሲያወራ እንግዲህ አቶ ተሰማ ሰምቶ ነበረ። ይሄ እንዲሰማ ያደረገችው ደግሞ ተንኮለኛዋ ወይዘሮ ገነት ነች ማለት ነው። እዚህ ጋር እኔ ቤት እያጸደው እያለ እነሱ ሲጨቃጨቁ እኮ ሰማሁ ብላለች እና እንዲሰማ አድርገዋለች። አቶ ተሰማ ናሆሚና እንዲሁም ደግሞ ኤርሚያስ ሲጨቃጨቁ እንዲሰማ ያደረገችው አውቃ ሆን ብላ ማለት ነው። ናሆሚ ከአባቷ ጋር እንድትጣላ ነው። በነገራችን ላይ ናሆሚ ወይዘሮ ገነትንና እንዲሁም ደግሞ ኤደንን በጣም በብዙ ነገሮች አውቃቸዋለች ማለት ነው። ከበፊትም ጀምረው ለማስመሰል በጣም ይጥራሉ፣ ግን ደግሞ እውነታቸውን መቼም ተስተካክለው አያውቁም ማለት ነው። ሁልጊዜ ተንኮልና ተንኮል ነው የሚያስቡት። እና በዚህ ጉዳይ ላይ ደግማ ደጋግማ አባዬ አትመናቸው፣ እነሱ ማስመሰል ነው ስራቸው እያለች ነበረ። ግን ደግሞ አሁን ላይ እሷም በአባቷ መታመንን አታለች ማለት ነው። ምክንያቱም ከተፈጠረው አንጻር አባቷም እያመናት አይደለም። እንዲሁም ደግሞ ወይዘሮ ገነት እዚህ ነው የምትኖረው፣ ክላስ አስተካክልላት በማለት እንግዲህ ናሆሚን አናግሯት ነበር እና ክላስ አስተካክሉላት አብራ ነበር እንግዲህ ወይዘሮ ገነት የምትኖረው ማለት ነው። ሲቀጥል ኤርሚ ሲመጣ እንዲወጣ ያደረገችው እራሷ ነች። ምክንያቱም ናሆሚን ለማስቆጠር ስለፈለገች ማለት ነው። እና ሁለታቸው ሲጨቃጨቁ ነበር። ለምን ትመጣለህ? በቃ ተወኝ፣ ይቅርታ አድርጊልኝ እያላት ነበር። አሁንም ይቅርታዋን እየፈለገ ነው እንግዲህ ኤርሚያስ ከእሷ ጋር የሚመላለሰው ማለት ነው። እና እኔ ይቅርታ አድርጌልሃለሁ በቃ ተወኝ እያለች ነበር። እና አቶ ተሰማ ደግሞ ይቅርታ እንዳደረግሽለት ደግሞ ሰማሁኝ። ይሄን ሁሉ ነገር አድርጎሽ እንዴት ይቅርታ ታደርጊለታለሽ? አባዬ እኔ እኮ በቃ ሁል ጊዜ ሲከታተለኝ ነው። ይቅርታ አድርጌልሃለሁ፣ ስለሌላ ነገር ግን መቀጠል አንችልም ነው ያልኩተኝ በማለት ለአባቷ መልሳለች ማለት ነው። እና ያው ኤርሚና ናሆሚ ቢታረቁ እጅግ በጣም አሪፍ ነው ብዬ አስባለሁ። ግን ደግሞ ዳግም አሁን ላይ እሷን ስለወደዳት ስላፈቀራት ወደ ሌላ ነገር የሚጓዝ ይመስለኛል፣ እንዲሁ ስናስበው ድራማው ማለት ነው። ናሆም አምራንን በግዴታ ወደ ቤቱ እንደሚያመጣት እንግዲህ ለአባቱም ሆነ ለእናቱ ተናግሯል ማለት ነው። ሲቀጥል ደግሞ እኔ እኮ በሰላም ይሆናል ብዬ ነው እንጂ ለአንቺ የሚሆን ቤት ተከራይቶ ማኖር ምንም አልቸገረኝም በማለት እንግዲህ ናሆም ለአምራን ተናግራለች። አምራንም ነገሮችን ማስመሰል ጀምራለች ማለት ነው። ችግር የለውም እነሱ እኮ ባዩት ልክ ነው የሚናገሩት፣ ስለዚህ በደንብ ስለማያውቁኝ ነው እና ነገሮቹን ቀስ ብለን እናስተካክላቸዋለን፣ እኔም እዚያ ቤት እስከምገባ ድረስ ነው በማለት መልሳለች። የሆነ ከነሱ ጎን የሆነች ብቻ ግን የናሆምን ያው ደካማ ጎን እየተጠጋች እሱን ለማግኘት ብዙ ነገር እየጣረች ነው። እሱም ደግሞ በፍቅሩ ተሸንፏል ማለት ነው። ስለዚህ ምንም ብትፈልግ ምንም ከማድረግ ወደ ኋላ አይልም ማለት ነው። ሲቀጥል ደግሞ አባቱ ነገሮቹን ከማድረግ በፊት ለምንድን ነው የማታስተውል? በነገራችን ላይ አባቱ የሚለው ነገር በጣም ጥሩ ነገር ነው፣ ግን ደግሞ ናሆም እያስተዋለ አይደለም ማለት ነው። አሁን ላይ በቃ እሷን እንዴት አድርጎ ማሳረፍ እንዳለባት፣ እሷን እንዴት አድርጎ ለራሱ ማድረግ እንዳለባት፣ በቃ ነገሮቹ እንዲመቻቹላት ነው እንጂ እሷ መልሳ ትክደዋለች አትክደውም የሚለውን ነገር አላሰበውም ማለት ነው። አትክደኝም ብሎ ስላሰበ ነው በእርግጠኝነት። ግን ደግሞ እሷ አሁንም አትወደውም። ግን ደግሞ የቤተሰቦቹን ንብረት ምናምን ነገር ስለ ድርጅት ነው ስታወራ የነበረው። እሱ ስለሌላ ስለ እሷ እንዴት ማስቀመጥ እንዳለበት እና ስለ ልጁም ደግሞ እንዲመቸው አድርጎ ብቻ እሷን እንዲመቻት አድርጎ ማሳረፍ ነበር የሚፈልገው። እሷ ግን ስለ ድርጅት ምናምን ነገር ነው የምታወራው ማለት ነው። ስለዚህ አንድና አንድ ፍላጎቷ የእሷ ገንዘብ ነው። እንግዲህ
ኤርሚያስም መጥቶ ነበረ። በሚገርም ሁኔታ እሷ ከናሆም ብር ተቀብለው ነበር። 100 ሺህ ብር ይበቃሻል እንዴ ይላታል። ደግሞ 100 ሺህ ብር ሰጥቶ ማለት ነው ሌላ ስለሌለኝ ነው በማለት እንግዲህ 100 ሺህ ብር ልቅ አድርጎ ሰጥቷት ነበረ። ኤርሚ ደግሞ ማን እንደነገረው ባላቅም የተክለበለበ መጥቶ እንግዲህ ዳግምን ስለመተው የሰው ገድያለሁ፣ እባክሽን አሁን ብር እፈልጋለሁ እንድትሰጭኝ እፈልጋለሁ በማለት አምራን እንግዲህ ለሱ ባንኩ ነች። በነገራችን ላይ ከድሮ ጀምራ እሱ ብር ታቀብለዋለች። እሱ ደግሞ ናሆሚን ነው ያፈቀራት ማለት ነው ለአባቷና እንዲሁም ደግሞ ለናሆሚ ቤት ተከራይቶላት የነበረው ወይንም ደግሞ ያለው መኪና ሁሉን ነገር የሰጠችው አምራን ነች። አምራን ደግሞ የት ነው የምታመጣው? ከናሆም ነው ማለት ነው። እና የወይዘሮ ዝናሽ ወይንም ደግሞ የአቶ ለይኩን ገንዘብ ነው እንደዚህ የሚበተነው ብዙዎችን እያስተዳደረ ያለው ማለት ነው። እና አሁንም ማለት ነው ይሄን ልጅ ባልታረቀው ይሻል ነበር፣ ስለታረቁት እኮ ነው አሁንም ገንዘብ ብሎ የመጣው እያለች እንግዲህ አምራን ስለ ኤርሚያስ ስታወራ ነበር ማለት ነው። ግን ደግሞ ደካማ ጎኔን እኮ ያውቀዋል አለች ማለት ነው። ያ ማለት ትወደዋለች፣ ታፈቅረዋለች። አሁን ድረስ ኤርሚን ስለምትወደው ስለምታፈቅረው ያገኘችውን ገንዘብ አሳልፋ ለኤርሚ ትሰጣለች አምራን ማለት ነው። እና በዚህ ጉዳይ እንግዲህ ናሆም እጅግ በጣም ነው የሚጎደው። በነገራችን ላይ ናሆም በጣም ያሳዝናል። ናሆም እንኳን በራሷ እጅ ነው ብዬ ነው የማስበው። ምክንያቱም ይቅርታ አድርጎላታል። በመጀመሪያ ጥፋት አጥፍቻለሁ፣ እንደዚህ አድርጊያለሁ፣ ግን ደግሞ አሁን ጥፋቴን አልደግመውም፣ እክስሻለሁ፣ በቃ አብረን እንሁን እያላት ነው ያለው ማለት ነው ኤርሚ ናሆሚን እየተከተላታለው ለዚህ ነው ማለት ነው። እሷ ግን አልፈልግም ብላ ድረቅ ብላለች። ግን ደግሞ ይቅርታ አድርጋ የልጇን አባት ይዛ አብራ ብትኖር እጅግ በጣም አሪፍ ነው። ግን ናሆም ነው ድጋሚ የሚጎደው ማለት ነው። ናሆሚ ድጋሚ ላትጎዳ ትችላለች ይብን ይቅርታ ብታደርግለት። ናሆም ግን አምራንን ይቅርታ አድርጎ ገብቷል ማለት ነው። አሁንም የዋህነት ይዞት ገብቷል። ግን ደግሞ ትጎደዋለች በሚገርም ሁኔታ ማለት ነው። ቤተሰቦቹን በሙሉ ንብረቱን ራሱ ወደ እሷ ነው የሚያደርገው። በእርግጠኝነት በጣም እስስት ነች ማለት ነው። እንግዲህ አምራን እዚህ ጋር እንትኗ በጣም እስስት ነች። ገንዘብ ነው እንጂ የምትፈልገው እሱን አትፈልገውም ማለት ነው። እና ግን አሁን ላይ ግን እሱ አምኗታል። ሌላው እንግዲህ ዳግም ነው። ዳግም እውነታው ይውጣልኝ፣ እናትነትሽን አምነሽ ተቀበይ፣ እኔም እንደነሱ ልጅሽ ነ በይኝ። ሲቀጥል ደግሞ ለልጆችሽ የምታደርገውን የሚገባኝን ነገር ለእኔም አድርጊልኝ። ሌላ ምንም አይነት ችግር የለኝም፣ ግን ደግሞ እናትነትሽንና ልጅነትን ተቀብለሽ እንድትኖሪ ነው የምፈልገው ነው ባጭሩ ማለት ነው። ዳግም የሚለው ደግሞ እልሃም ነው። በነገራችን ላይ የሚፈልገውን ነገር ከማድረግ ወደኋላ የሚል ልጅ አይደለም። ነገሮቹን እሷ ገና እንደዚህ ትሆናለች ብሎ ደባብቆ ማለፍ ይብን አይፈልግም ማለት ነው። እና ከናሆም ጋር ሌላ ክርክር ውስጥ ነው የሚገባው። ሲቀጥል ደግሞ እኔ ወንድሜ ነህ ብዬ ነበር ሳይህ ለነገሩ አልወደድከኝም እኔም አልወድህም ብሎታል ማለት ነው በሚገርም ሁኔታ። እና ወንድሙ ሲሆን ደግሞ ሲያቅ እጅግ በጣም ነው እንግዲህ ናሆም ራሱ እውነት ለመናገር ይዋ ስለሆነ ምንም አይለውም፣ በይቅርታ ይተላለፋሉ ብዬ ነው የማስበው። ምክንያቱም ለዚህ ሁሉ መንስኤ ለችግሮች ሁሉ መንስኤ ራስየዋ እናትየዋ ወይዘሮ ዝናሽ ስለሆነች ልጁ ምንም ነገር እንትን የለም። እናቱን ብሎ እስከመጣ ድረስ ምንም ማድረግ አይቻልም ማለት ነው። በሱ ምንም አይነት ጥፋት የለም። ስለዚህ ጥፋቷ የራሷ የወይዘሮ ዝናሽ ነው የሚሆነው። እንግዲህ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ወይዘሮ ገነት እንግዲህ አቶ ተሰማን ለማማለል በጣም ብዙ ነገሮች እያደረገች ትገኛለች። አቶ ተሰማም እንግዲህ ወይዘሮ ገነት ያለችበት ክላስ ጎራ ብሏል። ባየው ነገር እጅግ በጣም ደንገጥ ብሏል ማለት ነው። እንግዲህ ሚስቱ አይደለች እና በዚህ መንገድ ያው በስስ ጎኑ ለመግባት አስባለች። ይሳካላታል ወይስ ደግሞ አይሳካላትም የሚለውንም አብረን የምናየው ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማቸው የብዛሌ ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።